ሰላም እንዴት ናችሁልኝ የኔ ውድ ቤተሰቦችን ያለው እግዚአብሔር ይመስገን። ዛሬ ደግሞ የተገናኘ ነው እንግዲህ ያው ሶስተኛ ቀን ቻሌንጃችን ነው። አማርኛ ቃላትን በእንግሊዘኛ የማወቅ ወይም የማንበብ ቻሌንጅ ሶስተኛ ቀናችን ነው ማለት ነው። ዛሬ ደግሞ በሰፊው እንትና እንደነገርኳችሁ በጥሩ ዝግጅት ለእናንተ ይሆናል፣ ይመጥናል፣ ያስፈልጋችኋል ያልኩትን ትምህርት ይዤ ተገኝቻለሁ። ከእናንተ የሚጠበቀው ደብተርና እስክሪብቶ ወይንም እርሳስ ይዞ መከታተል፣ ከቻላችሁ እየጻፋችሁ በደንብ መከታተል ነው ከእናንተ የሚጠበቀው። በጣም አሪፍ። ስለዚህ ትምህርታችን መጀመር እንችላለን። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። እንዲሁም ላይክ፣ ሼር ማድረግ አይረሳ። በውስጥ መስመር መማማር የምትፈልጉም ኮንታክት አድርጉን ከስር በምናስቀምጠው ስልክ በፈለጋችሁት አማራጭ በኢሞ፣ በቴሌግራም እንዲሁም በዋትስአፕ። እሺ ወደ ትምህርታችን መሄድ እንችላለን። ውድ ቤተሰቦች እንግዲህ የመጀመሪያው የምናየው ይሄንን ነው ማለት ነው። እንግዲህ እንደተለመደው ከላይ የአማርኛ ቃላትን አስቀምጬላችኋለሁ፣ ከታች ደግሞ በእንግሊዘኛ አስቀምጬላችኋለሁ ማለት ነው። ስለዚህ የመጀመሪያ የምናየው ሶኬት ይላል ማለት ነው። እዚህ ጋር ሶኬት የሚል አንድ የአማርኛ ቃል አለን። ይሄንን ሶኬት የሚለው አለ አይደል? እዚህ ጋር በታትኝ ነው የጻፍኩት። ሶን እዚህ ጋር፣ ኬን እዚህ ጋር፣ ትን እዚህ ጋር ማለት ነው። ስለዚህ የነዚህን የሶኬት የሚለው አለ አይደል? ስለዚህ ለምንድን ነው የነጣጠልኩት? እንዳልኳችሁ እያንዳንዱን እንድታውቁ በሚል ነው። ሶ ለማለት ኤስ ኦ ይሆናል። ኬ ለማለት ኬ ኢ ይሆናል። ባይዘዌ እዚህ ጋር ኬ አይ ኢ ማለት ትችላላችሁ። ነገር ግን እዚህ ጋር አሁን ስንማማር በፊት ኬ አይ ኢ ብያችኋለሁ፣ አምስተኛ ፊደል። ግን እዚህ ጋር ቃላት ወይም ወርድ ስትጽፉ ኢም ብትጽፉ ችግር የለውም ማለት ነው። አይ ኢም ብታረጉት ኖርማል ነው። ግን በተለምዶ ኬ በሚለው ስለሆነ ያው ሲጻፍም ስለሚቀል ኬ ኢ የሚለውን ባጭሩ መውሰድ ትችላላችሁ። ኬ ኢ ግራ እንዳትጋቡ ብዬ ነው። ት ለማለት ደግሞ ቲ ይሆናል ማለት ነው። ከዛ እነዚህን አገጣጥመን መጻፍ አይደለ? ከሶ ጀምረን መጀመሪያ ሶን፣ ከዛ ችኛዋን የኬን፣ ከዛ ትን። እዚህ ጋር ያው ሶኬት ይላል አይደል? በእንግሊዘኛው በዚህ መልኩ አገጣጥመን እንጽፋለን ማለት ነው። ስለዚህ የመጀመሪያው ሶኬት ይኸው በዚህ መልኩ ይጻፋል። በጣም ጥሩ። ቀጥለን ሁለተኛው ቃላችን ምን ይላል? እስኪ አብራችሁኝ አንብቡ። ሶስና ይላል ማለት ነው። እዚህ ጋር ሶስና የሚል ይሄ ሰው ስም ነው አይደለ? የሴት ልጅ ስም ነው ሶስና የሚለው። ይሄንን ሶስና የሚለውን ወደ እንግሊዝኛ ስንቀይረው ሶ ለማለት ኤስ ኦ ነው ብለናል አይደለ? በባለፈው ትምህርታችን ስ ለማለት ደግሞ ኤስ ብቻ ነች። ና ለማለት ኤን ኤ እንጠቀማለን። ከዛ በስትክክል አገጣጥመን ስንጽፈው በዚህ መልኩ ሶስና የሚል ይሰጠናል። ይሄ ሙሉን ድርድር አድርጎ መጻፍ አይደል? መጀመሪያ ነጣጥላችሁ መጻፍ እንዲቀላችሁ። ከዛ እነዚህ በስትክክል እንደዚህ አድርጋችሁ መጻፍ ሶስና የሚለውን ይሰጣል ማለት ነው። እሺ ሶስና በጣም ጥሩ። ቀጥለን የምናየው አሁንም ይሄኛውን ነው። ሶስተኛው ቃላችን ምን ይላል? ሜላት ይላል ማለት ነው። ይሄ ደግሞ ይሄም የሰው ስም ነው አይደለ? የአንድ የሴት ልጅ ስም ነው ሜላት የሚለው። እንግዲህ ዛሬ በብዛት ይዤላችሁ የመጣሁት ባለ 3 ፊደል ቃላትን ነው። እሺ ባለ 3 ፊደል ቃላትን ነው ይዤላችሁ የመጣሁት። ለዚህ ሜ ለማለት ኤም ኢ ይሆናል ማለት ነው። አምስተኛ ፊደል ለምን አይ ያልሆነም ካላችሁኝ አሁንም ያው አይ መጠቀም ትችላላችሁ። ነገር ግን በብዛት ኤም ኢ በተለምዶ ኤም ኢ ነው የሚጻፈው። ለምን? አንደኛ ቀለል ይላል፣ ሁለተኛ ኤም ኢ ብትጠቀሙ ኢትስ ኖርማል ነው ማለት ነው። ሶ ዩ ካን ዩዝ ኤም ኢ ኦር ዩ ካን ራይት ኤም ኢ። ኦኬ ኤም ኢ ኦኬ። ከዛ ላ ለማለት ደግሞ ዩ ካን ራይት ላ ኢን እንግሊሽ ኤል ኤ። ኦኬ ኤል ኤ ነው አይደለ? ለአራተኛ ፊደል ኤል ኤ ነው ብለናል። ት ደግሞ ሳድስ ነች አይደል? ሳድስ ከሆነ ደግሞ ምን ብለናል? እስኪ ንገሩኝ። ሳድስ ከሆነ ምንም አይነት ቫውል ወይም አናባቢ ያስፈልጋትም ብለናል። ስለዚህ ቲን ብቻ እናስቀምጣለን። ቲ በአንድ ላይ ሲነበብ ምን ይሆናል? ሜላት ይላል። በእንግሊዘኛ ከታች እዚህ ጋር እነዚህ ሙሉን አገጣጥመን ስንጽፈው እዚህ ጋር የጻፍናቸውን አገጣጥሞ መጻፍ አይደል? ስንጽፈው ምን ይላል? ሜላት የሚል ቃል ሰጠን ማለት ነው። በጣም አሪፍ። ቀጥለን አሁን የምናየው ሜሮ ይላል። ይሄም ስም ነው። እሺ
እንግዲህ ዛሬ ብዙዎች ያመጣሁላችሁ ስሞች ናቸው። ሜሮን የሚል ይሄንን ለመጻፍ ደግሞ ያው በስትክክል ስናገጣጥመው ሜሮን የአማርኛው ይሄ ነው። ወደ እንግሊዘኛው ስንሄድ መጀመሪያ ይሄ ሜሮን የሚለው ተበታትኗል እዚህ ጋር አይደል? መጀመሪያ የሜን ስንጽፍ ኤም ይሆናል። የሮ አርኦ፣ የን ኤን እንግሊዘኛቸው። ከዛ እነዚህን በእንግሊዘኛ ለመጻፍ ሜሮን የሚለው በዚህ መልኩ ይጻፋል። ሜሮን የሚል ይሰጠናል ማለት ነው። በጣም ጥሩ ቤተሰቦች፣ በጣም አሪፍ። እሺ እንግዲህ በዚህ አጋጣሚ ስማችሁ ሶስና፣ ሜላት፣ ሜሮን የምትባሉ ልጆች ካላችሁ ከታች ደግሞ አሁንም መቅድ የሚል አለ። በዚህ መልኩ ስማችሁንም በዛው እያያችሁ ነው አይደል እንዴት መጻፍ እንዳለባችሁ። እሺ ከዛ የምናየው ምን ይላል? መቅዲ ይላል። መቅዲ ያው መቅዲ ባይዘዌ እኔ ስም መቅዲ ነው። እሺ መቅዲ ይላል ማለት ነው። ከዚህ ጋር መቅዲ የሚለውን ወደ እንግሊዘኛ ስንቀይረው ደግሞ እንደተለመደው አሁንም እንበታትነዋለን። መቅዲ፣ መ ለማለት ኤምኢ እናረጋለን። ቅ ለማለት ኬን እናረጋለን አይደል? ቅ ከዛ ዲ መቅዲ። ያው ዲ አይ አይደል? ሶስተኛ ፊደል ዲ ከሆነች እንግሊዘኛዋ ምን ይሆናል ብለናል? ዲ አይ። ስለዚህ በአንድ ላይ መቅዲ የሚለው ከዚህ ጋር ሲጻፍ ምን ይሆናል? በዚህ መልኩ መቅዲ መቅዲ ይላል ማለት ነው። በእንግሊዘኛውም በተመሳሳይ ከዚህ ጋር ከታች ያለውን መቅዲ የሚለውን ይኸው በስትክክል እንደዚህ ስንጽፈው ይሄን ይሰጠናል ማለት ነው። በጣም ጥሩ፣ በጣም አሪፍ። ይሄን ይመስላል። እሺ ስለዚህ ምንድነው የምታደርጉት? እንዳልኳችሁ መጀመሪያ ስጽፉ አሁን እንደዚህ ቃላትን ወደ እንግሊዘኛ ስጽፉ አሁን በአንዴ መቅዲ የሚለው አለ አይደል? መቅዲ የሚለውን አሁን ቴክስት ላይ ለመጻፍ ሊሆን ይችላል። ለምሳሌ መቅዲ ብላችሁ ለመጻፍ በእንግሊዘኛ በተለይ ጀማሪዎች ሊከብዳችሁ ይችላል። ግን መጀመሪያ ምንድነው የምታደርጉ ብያችኋለሁ። መን ማስታወስ መጀመሪያ እያንዳንዶቹን ፊደሎች ነጣጥላችሁ ማስታወስ። እሺ ማን ነበረች በእንግሊዘኛ መ ስትጻፍ እንዴት ናት የሚለው ማስታወስ። ከዛ ምን ይሆናል? ኤምኢ። ቅ ለማለት ደግሞ ኬ። ዲ ለማለት ሶስተኛ ፊደል የደ ቤተሰብ አይደለች? ዲ አይ ብለናል አይደል በባለፈው ትምህርታችን። ይሄን ማስታወስ። ይሄን ካስታወሳችሁ ከዛ መ የሚለውን መጀመሪያ መጻፍ፣ ቅ የሚለውን ኬ፣ ከዛ የሶስተኛዋን ደግሞ መጨረሻ ላይ እንግሊዘኛዋን እንጽፋለን ማለት ነው። እዚህ ጋር በዚህ መልኩ ትጽፋላችሁ ማለት ነው። ስለዚህ ይህንን ቀለል አድርጋችሁ ማሰብ ነው። ሌሎቹንም በተመሳሳይ እዚህ ጋር የመጀመሪያ ላይ አሁን ሶኬት የሚል አይተናል። ይሄንን ሶኬት የሚለውን በእንግሊዘኛ መጻፍ ቢኖርባችሁ ወይም መጻፍ ያለባችሁ ቦታ ቢኖር መጀመሪያ ሶም ማስታወስ አይደል? የመጀመሪያዋን ፊደል ሶ ኤስኦ ነቻ። ይሄን ታስታውሳላችሁ። ኬኢ ከዛ ት የመጨረሻዋ ከሆነች ደግሞ ቲ ብለናል። ስለዚህ ይሄን ማስታወስ ከቻላችሁ ቀጥታ ሶኬት ብላችሁ በዚህ መልኩ ትጽፋላችሁ ማለት ነው። ሌሎቹን በተመሳሳይ ሶስና የሚለውን በተመሳሳይ መጀመሪያ ሶን ወደ እንግሊዘኛ ትቀየራላችሁ። ከዛ ስ፣ ከዛ ና፣ ከዛ በስትክክል መጀመሪያ ሶ ማለት ኤስኦ፣ ስ ማለት ኤስ፣ ና ማለት ኤንኤ፣ ከዛ ሶስና ይሆናል ማለት ነው። ሜላት የሚለውን በተመሳሳይ አሁን እዚህ ጋር ሜላት የሚላል አይደል? አሁንም ሌላ ስም ሜ ለማለት ኤምኢን ካላችሁ ላ ኤልኤ ከዛ ቲ ይሄው በዚህ መልኩ ትጽፋላችሁ። ከዛ ዘላስቷን እዚህ ጋር ያላየ ነው ያው መቅዲ የሚለውን አይተናል ብዬ ነው ድጋሚ ከልሰናል። ድጋሚ ያላየ ነው ማንን ነው? ሜሮንን በተመሳሳይ ሜ እንግዲህ ኤምኢ ማለት ትችላላችሁ ብያለሁኝ። ኤምኢ ለአምስተኛ ፊደሎች ሞስት ኦፍ ዘ ታይም ዩ ካን ራይት ኢ። ኦኬ ኢ። ስለዚህ ኤምኢ ከዛ ሮ ለማለት አርኦ፣ ን ለማለት ኤንን ታስገባላችሁ። ስለዚህ ምን ይሆናል? ሜሮን የሚል ትርጉም ያለው ቃል ወይንም ይሄ ምንድነው? የሰው ስም ነው። ስለዚህ የሚል ይሰጠናል ማለት ነው። ስለዚህ ውድ ቤተሰቦች እንግዲህ ምንድነው ከዚህ ጋር ከሶኬት ጀምረን እስከ መቅዲ ያለውን አይተናል ማለት ነው። ከዛ አሁንም ከታች ሌሎች የሚቀጥሉ አሉ ማለት ነው። እነሱን ደግሞ እናያለን። እስከዚህ ያለው ግልጽ ነው ብዬ አስባለሁ። አይ ቲንክ ድጋሜ ደግሞ ስታዩት ግልጽ ይሆናል። እሺ ከዛ ሌሎችም አሉ ከታች እነሱን ደግሞ እናያለን ማለት ነው። እሺ ውድ ቤተሰቦች ከዛ ቀጥሎ የምናየው
ረ ይላል ማለት ነው። በአንድ ላይ ሲነበብ ሰበረ የሚል ይሰጠናል። እንደተለመደው ይሄንን በታትነን እንጽፈዋለን። እቺ እንግዲህ ንጉሶች ሳቱሳናት ያው ተመሳሳይ ናቸው። በአጻጻፍ ነው የሚለያዩ እንደምታዩት እንጂ ተመሳሳይ ናቸው ማለት ነው። ልዩነት የላቸውም እንትናቸው። ስለዚህ ይሄንን ወደ እንግሊዘኛ ስንቀይረው ሰለ ማለት ኤስ ኢ ይሆናል። እንደምታዩት ኤስ ኢ ያው በምትለዋን እዚህ ጋር ምጠናታል። በደሞ ቢ ኢ ይሆናል። ረ እዚህ ጋር መጣለች አር ኢ በስተክክል አንድ ላይ ሲጻፍ በእንግሊዘኛው ምን ይሆናል? ያው ሰበረ ይላል ማለት ነው። ሰበረ እነዚህን አጠጋግቶ መጻፍ አይደል? እዚህ ጀምሮ ያው በዚህ መልኩ እነዚህንም ድርድር ነው ያደረግናቸው። ሰበረ ይሄኛው እንግሊዘኛው በዚህ መልኩ ነው የሚጻፈው። በጣም ጥሩ። ቀጥሎ የምናየው ሰላም ይላል። አማርኛው ሰላም ይላል ማለት ነው። ወደ እንግሊዘኛው ስንሄድ ደግሞ ሰምትለዋ ኤስኢ ያው ላምትለዋ ኤልኤ ለማለት ኤም ናት። በአንድ ላይ ሲነበብ ሰላም የሚለውን ከዚህ ጀምረን ይሄው አገጣጥመን እንጽፈዋለን ማለት ነው። ሶ you can write like this ኦኬ። ሰላም የሚለውን ወደ እንግሊዘኛ ሰላም ያው በስተክክል እንደዚህ ትጽፋላችሁ። ከዛ ሰከላ ይላል። ሶ ሰከላ የሚለው እዚህ ሲዝ አማሪክ ናቸው እነዚህ። ሶ ወርዱ በአማርኛ ሲጻፍ ሰከላ የሚለው በዚህ መልኩ ይጻፋል። ከዛ ወደ እንግሊዘኛ ስናመጣው የሚለው እንዳልኳችሁ ኤስ ኢን መጠቀም ትችላላችሁ። ከለማለት ኬ ኢን መጠቀም ለማለት ኤል ኤ ነው ብያችኋለሁ። ያው አራተኛ ፊደል አይደል? የለቤተሰብ አራተኛ ፊደል። ከዛ ሰከላ የሚለው በዚህ መልኩ ይጻፋል ማለት ነው። ሰከላ እሺ ኦኬ። ከዛ ቀጥለን የምናየው ሰብለ ይላል ማለት ነው። ይሄም በተመሳሳይ ወደ እንግሊዘኛ ከታች ከስራቸው ወደ እንግሊዘኛ ተቀይሯል። ሰለ ማለት you can write s e b so you must be right only b ያ ቢም ብቻ ነው የምጽፉ ብያችኋለሁ። ምን ስለሆነ ቢ ኢዝ ሳድስ ነው ወይም ስድስተኛ ፊደል። ስድስተኛ ፊደሎች ደግሞ you don't be right ቫውልን አታስገቡ ብያለሁ። ወይም አናባቢን አይደለ ራሱን ችሎ ኮንሶናንቱ መጻፍ ስለሚችል ቢ ይሆናል ማለት ነው። ለማለት ደግሞ ኤል ኢ ይሆናል። በአንድ ላይ ሲነበብ ሰብለ የሚለው በዚህ መልኩ ይጻፋል። ሰብለ ይሆናል ማለት ነው። በጣም ጥሩ። ቀጥለን የምናየው ሰመረ ይሆናል። ሰመረ ወደ እንግሊዘኛው ሲቀየር ኤስ ኢ ይሆናል። ይሄኛው ኤም ኢ ይሆናል። ይሄኛው አር ኢ ይሆናል። ሰመረ የሚለው በዚህ መልኩ ይጻፋል። ሰመረ ይሆናል ማለት ነው። እሺ ኦኬ። ለመከለስ ያክል አንድ ሲንከልሰው ልክ እንደ ሌሎቹ ከዚህ ጀምረን የመጀመሪያው ያየነው ምንድነው? ሰበረ። እንግዲህ ዛሬ ባይዘው ያየነው ባለ 3 ፊደል ቃላት ነው አይደለ? ሁሉም ባለ 3 ፊደል ቃላት ናቸው ማለት ተመሳሳይ ቢሆን ያው ላያያዝም እንዲመቻችሁ ብዬ ነው። 3 ፊደል ቃሎችን አላየናቸውም። ትናንት በፊትም አዲስ ናቸው። እሺ ስለዚህ ሰበረ የሚለው ወደ እንግሊዘኛ ሲቀየር እያንዳንዱን የቀየርነ ያው ከስር ጽፈናል። የበን ከስር ጽፈናል። የረን አሁንም አር ኢ ብለን ጽፈናል። ከዛ በአንድ ላይ ደግሞ እዚህ ጋር የእንግሊዘኛ ቃሉን ጽፈናል ማለት ነው። ሁለተኛው በተመሳሳይ ሰላም የሚለው ምንድነው? የሰው ስም ነው ወይም ደግሞ ሰላም። አሁን ሰላምታ የሰው ስም ብቻ ሳይሆን ከማንኛውም ሰው ጋር ሰላምታ ስንለዋወጥ አሁን ቻት ላይ ወይም ኢሞ ላይ ስትጻጻፉ ሰላም ብላችሁ አይደል የምትጀምሩ። ስለዚህ እቺን ማወቅ ግዴታ ነው ማለት ነው አይደለ? ሰላም እቺ የወሬያችን መጀመሪያ ናት። ሰላም በዚህ መልኩ ኤስ ኢ ኤል ኤ ኤም ይሆናል ማለት ነው። ሰላም እሺ። እቺ ኮመን ላንጉጅ ናት። እቺን ግዴታ ሁሉንም ማወቅ አለባችሁ፣ ግን እቺን ደግሞ ማወቅ ግዴታ ነው ማለት ነው። ሰላም። ከዛ ሰከላ ይላል። ሰከላ በይዘዌ ኢትዮጵያ አማራ ክልል ውስጥ ያለች በጣም ቆንጆ ከተማ፣ የአባይ መነሻ በታሪክ አይ ቲንክ የምታውቁት ትኖራላችሁ፣ ግን እንዲሁ በዚሁ ልንገራችሁ በሚለው ነው። የአባይ መነሻ ናት ማለት ነው። ሰከላ አባይ ይባላል። ከዛ ነው ይሄን የወሰድኩት ለማለት ነው። ሜቢ ምንድነው ትርጉሙ የምትሉ ካላችሁ ያገር ስም ነው። አንድ ወረዳ ናት አማራ ክልል ውስጥ ያለች ሰከላ ይላል ማለት ነው። ስለዚህ ይሄንን ሰከላ
የሚለውን በዚህ መልኩ ሰ የምትለዋ ኤስኢ ትሆናለች። ከምትለዋ ኬ ይሆናል። ላ የምትለዋ ኤልኤ ይሆናል። በአንድ ላይ ሲነበብ ሰከላ የሚል ይሰጠናል ማለት ነው። ስለዚህ አሁን የዚህንን ትርጉም አወቃችሁ ማለት ነው። በጣም አሪፍ። ከዛ ሰብለ የሚል ይሄ ያው ታውቁታላችሁ ብዬ አስባለሁ። ይሄም ስም ነው። በብዛት እንግዲህ ዛሬ ስሞች ናቸው። ሰብለ የምትባይ ልጅ ሜቢ እያየሽ ሊሆን ይችላል። እንግዲህ ሜቢ ካወቅሽው አሪፍ፣ ግን በእንግሊዘኛ የሚያስቸግርሽ ከሆነ በዚህ መልኩ መጻፍ ትችያለሽ ማለት ነው። ሰ ለማለት ኤስ ኢ፣ ብ ለማለት ቢ፣ ለ ለማለት ኤል ኢ በአንድ ላይ ሲጻፍ ሰብለ የሚለው ያው ከዚህ ጋር ሙሉን መውሰድ አይደለ? በዚህ መልኩ በስትክክል እንጽፈዋለን ማለት ነው። ሰብለ ሰብለ ይላል ማለት ነው። ከዛ የምናየው ሰመረ ሰመረ የሚለው አሁንም ትርጉም ያለው ቃል ነው። እሺ በይዘዌ ሁሉም እነዚህ ምጽፍላችሁ ትርጉም ያላቸው ናቸው። እሺ ሰመረ የሚለው አሁን የሆነ ትርጉም አለው አይደለ? መቼም ይሄ የጠፋችሁን ብዬ ነው ሰመረ የሚለው። እሺ ዋናው ግን ይሄ እንዴት ነው ወደ እንግሊዘኛ የሚቀየር? ያው ልክ እንደ ሁል ጊዜው ሰ የምትለዋ ኤስኢ ናት፣ መ የምትለዋ ኤምኤ ናት፣ ረ የምትለዋ አርኤ ናት። ከዛ ሰመረ። በጣም ጥሩ፣ በጣም ቀላል። ስለዚህ በእርግጠኝነት በደንብ ግልጽ እንደሆነላችሁ ተስፋ አደርጋለሁ ማለት ነው። ስለዚህ ዛሬ እንግዲህ ትንሽ ሰፋ አድርጌ ነው ያመጣሁላችሁ። ብዙ የባለ 3 ፊደል ቃላትን አይተናል፣ ስሞችን አይተናል። በተለይ በብዛት ያየናቸው የሰው ስሞች ናቸው። በመና በሰ ቤተሰብ ነው በብዛት የሰራን። ነገ ደግሞ ባልሰራንባቸውም እንሰራለን ማለት ነው። ገና ብዙ እንማማራለን። ከዛ ደግሞ የሀገር ስምም ያየነው አለ። ከዚህ ውስጥ ሰከላ የሚል ሜቢ ያው አንዳንድ ልጆች ላታውቁት ትችላላችሁ ብዬ ነው። ያው የሀገር ስም ነው። ስለዚህ በዚህ መልኩ አይተናል ማለት ነው። እንግዲህ ነገም ትርጉም ያላቸው ልክ እንደ ዛሬ ስም ሊሆን ይችላል፣ የሰው ስም፣ የሀገር ስም ኦር ኤኒ ወርድ ብቻ እናንተ በደንብ እንዲገባችሁ ለእናንተ ይሆናል እምላቸውን ቃላት ማለት ነው በእንግሊዘኛ እናያለን። ገና ብዙ እንማማራለን፣ ብዙ እናውቃለን። እንግዲህ በእርግጠኝነት ከኛ ጋር በትዕግስት የምትቆዩ ከሆነ የምትማማሩ ከሆነ በእርግጠኝነት ነግራችሁ አቀላጥፋችሁ ማንበብ እንዲሁም መጻፍ እንደምችሉ እርግጠኛ ነኝ። ምን ካለ ትዕግስት ካለ ጥንካሬ ካለ ማለት ነው። ያው ልፋት ትጋትም ያስፈልጋል። መቼም ከአንድ ውጤት ለመድረስ ምንድነው ትጋት አስፈላጊ ነው። ስለዚህ መትጋት አስፈላጊ ነው፣ መልፋት አስፈላጊ ነው። እሺ ስለዚህ አሁን የምትከታተሉ ልጆች ከተከታተላችሁ ላይቀር ምንድነው ጊዜ ከጠፋን ላይቀር እነዚህ በደንብ ሁሌም እንደምላችሁ ደብተር ላይ ጻፉ። አደራ፣ እሺ አደራ ደብተር ላይ ጻፉ። ከዛ ደግሞ ትርጉማቸውን በቃ አትሊስት እንኳን እኔ አሁን እዚህ ጋር ማሳያችሁን ሸምድዱ። በቃ ይሄን ከሸመደዳችሁ ከዛ ሌሎቹን ቃላትን ያን ያክል ብዙ ልዩነት ያላቸው ማጻጻፍ እየጻፋችሁ በራሳችሁ አንዴ እያያችሁ አንዴ ደግሞ ሳታዩ ለመጻፍ ሞክሩ። ለምሳሌ ሰላም የሚል አለ አይደለ? ሰላም የሚለው ነው መጀመሪያ አይታችሁ ሰላም የሚለውን እዚህ ጋር አይታችሁ ተለማምዱ። ከዛ ደግሞ ወደ እንግሊዘኛ ሳታዩ ራሳችሁን ፈትኑ። እዚህ ጋር ሳታዩ ነው የጻፍኩትን እስኪ ሰ ማለት ማን ነበረች ላም ብሎ ለመጻፍ ብላችሁ ራሳችሁን ፈትኑ ማለት ነው። በዛ መልኩ ብታጠኑ እኔ እንደ ሀሳብ የተሻለ ነው ብዬ አስባለሁ። በደንብ አጥኑ። እዛ በተረፈ ደግሞ ምናልባት አንዳንድ እንዲሰራላችሁ በተጨማሪ የምትፈልጉት ካለም ኮሜንት ላይ አሳውቁኝ። ከዛ ውጭ ደግሞ እኔ ለእናንተ ይሆናል እምላቸውን በቻልኩ መጠን እንግዲህ እኔ በቻልኩ መጠን ለእናንተ ይሆናል እምላቸውን ነገሮች አመጣለሁ ማለት ነው። አንብቡ፣ በርቱ። እንግዲህ ትምህርት ለሁሉም እውቀት ለሁሉም። እሺ ለዛሬ ይበቃናል። በያላችሁበት ሰላም ሁኑልኝ።